ወይም ደግሞ ደረትሽን ብዬ በቀላሉ አልገልሽም። ቆይ ምን ሆነሻል ሜላት? እኔ ጫፍሽን ሳልነካሽ እንዲሁ በፍርሃት ሟምተሽ እንድትሞቺ ነው ማረግሽ። ሜላት ማድረግ የምትፈልጊውን ነገር አድርጊ። ስሚ ባዩሽ፣ እኔ ሜላት ለወደድኩት እንጂ ለጠላሁት ምን አይነት ሰው እንደው በደንብ ጠንቅሽ ሳቂልሽ። ገና እኔም በመፍራት እንደ ጨው ማምሰሽ ታልቂ ማየት እፈልጋለሁ። አይመስልም? እሺ እመለሳለሁ። እዝራ ግን ምን ሆነሃል? ስሜት እኮ ከቅድም ጀምሮ ልክ አይደለም። የሆነ ነገር ልጠይቅሽ ስላሰብኩ መሰለኝ የተረበሽኩት። ምንድን ነው? ጠይቀኝ። ሰላም እህትሽ ናት አይደል? አዎ። ምን ነው ግን እንዴት እስከዛሬ አልነገርሽም? እኔ እንጃ፣ እህቴ መሆኗን እኮ እንደማታውቅ እራሱ አላውቅም ነበር። አንቺ ካልነገርሽም ማን ሊነግረኝ ይችላል? ቆይ የሰላም እህት መሆኔ እኔና ያንተ ህይወት ላይ የሚፈጥረው ለውጥ አለ? እንደሱ ማለት አይደለም። እና ታዲያ ምንድን ነው? እኔ እንጃ። እና እዝራ ቆይ ምንድን ነው የሆንከው? ደሴ ነው ተወልጄ ያደግኩት ስላልሽኝ እንደዛ አልመሰለኝም ነበር። እሱ ታሪኩ በጣም ረጅም ነው። የሆነ ቀን እነግርሃለሁ። እንደሱ አጎቴ እሱ እንደሆነ የሆነ ነገር ልጠይቅህ። ገንዘብ ልትልክልኝ ትችላለህ? እንደሱ አይደለም። እንደሱ አይደለም። ያው የምበላበት ምናምን ነው የፈለግኩት። የጭ አጎቴ እኔ ቸግሩኝ ነው አልኩ እንዴ። በቃ ዝም ብለህ ላክልኝ። እኛ ነበርኩ። ምን ትተኛለሽ? ልብስሽን ራሱ እኮ አልቀየርሽም። ምናሴ ትንሽ ጨንቆኝ ነው። ምን ሆንሻል አንዬ? ያ ፍቅረኛ ያልኩ ልጅ ምን ሆነ? እሱማ ምንም አልሆነም። እና ታዲያ ምን ሆነሽ ነው? እንትን ሊያደርግ ሞከረ። ምን ሀንዬ? ሊስመኝ ማለት? ከንፈሬ ሊስመኝ ሞከረ። እንዴት? እንዴት ማለት? ማለቴ ምን እንደምል እኮ ግራ ገባኝ። ምናሴ እኔም እኮ ግራ ገብቶኝ ነው ግራ እያጋባሁ ያለሁት። እስቲ ነገሩን ግልጽ አድርገሽ ንገሪኝ። ስህተት ሰርቼ እንዳይሆን ብዬ ፈርቼ እኮ ነው። ምን አይነት ስህተት? ልጁን ለፍቅር መምረጤ ነዋ። ቆይ ሀንዬ፣ ለጊዜያዊ ነገር ብቻ ነው የምፈልገኝ ብለሽ ታስቢያለሽ? ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ ሰላማችሁ ዘበይ ያላችሁበት እንኳን ደህና መጣችሁ ወደ ቻናላችን። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ በማድረግ ቤተሰብ ሆኖ ኖላዊ ድራማ ክፍል 114 ተለቋለኝ። እንግዲህ በሚያሳዝን ሁኔታ ሜላትና ባዩሽ በስከ መጨረሻም ጠላት ሆነው ተፋጠዋል ፊት ለፊት። እንግዲህ የዘመናት የልጅነት አብሮ አደግ ጓደኝነታቸው ተሽሮ ያ ሁሉ ፍቅር፣ በተለይ ባዩሽ ከድሮም ከጥንትም ባትወዳትም ሜላት ግን ለባዩሽ ያላትን ነገር ሁሉ ነበር የምታማክራት፣ እንደ ጓደኛም እንደ እህትም በችግሯ ጊዜ ነበር ሁሉ ከጎኗ እሷ እንድትሆን የምትፈልገው። እናም ያችን የምታምናት የምትወዳት ጓደኛዋ ላይ ለሽጉጥ ለመደቀን ፊት ለፊት ተገናኝተዋል። እስካሁን ከእስር ቤት ብቻ ላይ ነበር ፊት ለፊት ያየቻት እንደዚህ ከበደለቻት በኋላ። እናም ሽጉጥ ይዛ በጣም እያስፈራራቻት ነበረ። ባዩሽን በጣም ፈርታ ነበር። እንደውም በቃ ግንባርሽን ልበልሽ ወይስ ደረትሽን ልበልሽ የቱ ይሻልሻል ምናምን እያለች ሽጉጡን ደቅና በጣም ብዙ ስታስፈራት ነበር። እሷም ታይ ለቤተሰቦችሽም ለአንቺም አይጠቅምም ስትላት፣ ከዚህ በላይ በክብሬ መተሽ ምን ያንቺ ቤተሰብን ያገባኛል ወይ ብላ በጣም ስሜታዊ ሆና ተናዳ ፎክራ ባዘታባት። እንግዲህ አንቺን እንደዚህ በቀላሉ በሽጉጥ እያልገልሽም በእኔ ፍርሃት ቀን በቀን እያየሁሽ እንደ ጨው ስትሟሚ ነው ማየት የምፈልገው ብላ ዝታባት ጥላት ሄዳለች ማለት ነው። በዚህም አጋጣሚ ባዩሽ እንግዲህ ሜላት የተከታተለቻት እንደሆነ ገብቷታል። ስልክ ደውላም ቦዲጋርዷ ሁለታቸውንም ሜላትንና አቶ በቃሉን እንዲከታተልላት ጠየቀችው ማለት ነው። ከዚህ በፊትም ስለ እርግብ የሚያውቀው ነገር ካለ አዲስ ነገር ደግሞ ከዚህ በፊት እንዲከታተል የነገረችው አቶ በቃሉን አዲስ ነገር እንዳለ ስትጠይቀው ምንም አዲስ ነገር የለም፣ በዛ ላይ ጮሃ ነበረ። እኔ የቀጠርኩት ምንም አዲስ ነገር የለም እንድትለኝ ነው ወይ? ስለዚህ ስራን በአግባቡ ስራ ብላ ጮሃበታለች። በሌላ በኩል ጽዮን አሁንም እዝራን ልትፋታው አልቻለችም። በጣም ሙጭጭ ብላለች። እምቢ ስላላት እልክ ሆኖባት ነው መሰል በጣም ተሟጫጨችበትና ከሀኒቾ ራቀ። ምክንያቱም አንተ ወደ እሷ እየቀረብክ በመጣ ቁጥር የእሷ ህይወት አደጋ ላይ እየደረሰ ነው አላት።
እሱም አላረፈላትም። እሷን አንዷን ጫፏን ነካ አርጊናት አርጊያትና እኔ ያሳይሻለሁ ብሎ ዛተባተኝ። እሱ እኔ ልወዳት ብቻ አይደለም ልጠብቃትም ነው እዚህ ያለሁት፣ ስለዚህ ከሀና ብትርቂ ይሻልሻል ብሎ ዝቶባት ተነስቶ እሷም ተናዳ ምን ባረግ ነው ብታየኝ እያለች የተናደደች ነበረ። ምንም ብታረግ ሀኒን ብታስፈራረው እሱን ብትከተለው ፈቃደኛ ሊሆን አልቻለም። እናም በዚህ ምክንያትም ተናዳ መጠጥ ቤት ገብታ ከዚህ በፊት ያላትን እያስታወሰች ነበረ እና ከዚህ በፊት ጥናት ምናምን በሚል ሰበብ ቁጭ ብላ እዛ እንደዚህ ምንም ፍላጎት የለውም እሱ። እሷ ግን እንደምትወደው በአክቷ ራሱ ማወቅ ይቻላል። እና እዚህ ግቢ ውስጥ አንተ ብቻ ነው ቆንጆ፣ አንተ የሀብታም ልጅ ነህ፣ አንተ ጎበዝ ተማሪ ነህ፣ በቃ ምናምን እያለች እያደናነቀችው ነበረ። በዚያም ምክንያት እንግዲህ ሀና እንደዋሸችው ነግረዋለች ማለት ነው ለማጣላት። ምንድን ነው የዋሸችኝ? በጣም ውሸታም ናት ብላ የሰላም እህት እንደሆነች ነግረዋለች። እሱ ደግሞ ምን አገባኝ፣ ምን አይመለከተኝም፣ እኔ የሰላም አይደለም የአንቺ እህት ብትሆን እንኳን ስለ ቤተሰቧ ነው አያገባኝም፣ የወደድኳት እሷ ነው፣ ምንም ብትሆን ችግር የለብኝም እኔ ከቤተሰቧ ብሎ መለሰላተኝ። በሌላ በኩል ተምቹ በጣም ርቦታለኝ። ምክንያቱም ድንብላል ከቤት ምግብ እዛ ልትወጣ ስትል በሩ ላይ ምናሴ ስላገኛተኝ ምን ልታረጊ ነው የትልጅ ነው ብሎ ሲጠይቃተኝ እንደተለመደው ተደነባብራ ተራ በላበላው ነው የሚሄደው። ስለዚህ ተራ በምታበይ ከሆነ የማብረሽ ሄዳለሁ ብሎ ጥጥ ሲያረጋት በጭራሽ አይሆንም አለችው እና በዛ ምክንያት ጠፍታዋለች። አማራጭ ሲያጣ ዘወር ዘወር ሲሉ ጓደኞቹ ቡሌ ይዘው መጥተው እየበሉ ነበር። ደስ የሚል የጎዳና ልጆች አንዱ ያመጣው ነው እኩል ነው ተካፍለው የሚበሉ። እራብ ምን እንደሆነ ስለሚያውቁ አይጨካከኑም እና ከነሱ ጋር በላ። ከዛም በዚህ ሁኔታ ላይ መቀጠል በጣም ከብዶታለኝ። በተደጋጋሚ እየደወሉለት ነበር። ጆሮም እየደወለለት አያነሳም። አጎቱ ደወለለትና ብር እንዲልክለት ጠየቀው። እሱ እልክልሃለሁ ብሎታል። ግን እሱ የባንክ አካውንት የለው፣ እንዴት እንደሚላክ የሚያውቀው ነገር የለም እና ያው ሰው አፈላልጎ እንዴት እንደሚላክለት ለማጠየቅ እያሰበ ነው እና በጣም ይቅር በለኝ ብሎ ተጸጽቷለኝ። ያኔን አብረህኝ ሂድ ብሎ እሱ ከአሜሪካ ድረስ እሱ ሊወስድ መጥቶ እርግበን ብሎ እምቢ ብሎ ራሱ ነው ችግር ውስጥ የገባው በዚች እርግብ ምክንያት ማለት ነው። እና በጣም ነው የሚያሳዝነው። ግን ብር ይልክልሃለሁ ብሎታለኝ እና ለጓደኞቹም ሲነግራቸው በጣም እድለኛ ነህ አንተ ጭራሽ አሜሪካ ያለ አጎት ኑሮ ለዛ ነው ፊትህ የወዛው እንደዚህ ምናምን እያሉ ሙድ እየያዙበት ነበረ። እናም በስከ መጨረሻ ከልጆቹ ጋር ተገናኝቶ እነሱ እንዴት መላክ እንደሚቻል ሲጠይቃቸው ሱቅ ሄደው እንዲያናግሩ ነገረው። የተላከለትን ብር እንግዲህ እየጨፈረ እየጠጣበት ይገኛል። በነጋታው እንደምንም ሾልካ መጣች ማለት ነው ቆንጅት ድንብላል እና ድንብላል በምናሴ እጅግ በጣም ተናዳለች። ተናዳም ለወይዘሮ ሜላት ነገረቻተኝ እንደ ሰደባት እንደ ተቆጣት ምናምን እንደ ሰው እንኳን አይቆጥረኝም ብላ ስሞታ አቀረበች። እሷ ግን የኔ ልጅ በጭራሽ እንደዚህ ያደረግም ወይኔን ጥፋት አጥፍተሽ ነው ብላ ነገረቻትና ተናዳለች። በቃ እንደ ስላስቀራት ማለት ነው። በሌላ በኩል ሀኒቾና እዝራ ተገናኝተው ነበረ። እናም እሱ ለምን ሰላም እህትሽ እንደሆነች አልነገርሽኝም? እኔ የማውቀው ወሎ ተወልደሽ እንዳደግሽ ነው። ለምን ዋሸሽኝ አለ። እኔ እዚያን ያክል ትርጉም ይሰጣል ብዬ ሳላሰብኩም ሰላም እህቴ መሆኗ ብላ እሱ ግን የዋሸች ስለመሰለው በጣም ተናዶ ነበር። ግን እኔ በህይወቴ የሚዋሽ ሰውም አልወድም፣ እኔም ዋሽቼ አላውቅም እና ዋሽቼ አይደለም በቃ ላንተ ምንም ትርጉም ያለው መስሎ ስላልታየኝ ነው አለችው እና በዛ ምክንያት እሺ በቃ ችግር የለውም ብሎ ይቅርታ ጠይቋት ሊሰማት ሲሞክር በጣም ተናዳበት ሄደች እና ለምን ሳመኝ ብላ እንግዲህ የሀኒ ፋራነት እኮ ይለያል እና ለምን ሳመኝ ብላ እንግዲህ በዛ ምክንያት እየተብሰለሰለች ነበር። ከፍሏ ገብታ ለወንድሟም ነገረችውና ለጊዜያዊ ጥቅም የሚፈልግሽ ከሆነ ታየው ብሎ ሲመክራተኝ እኔ እሱ ለጊዜያዊ ጥቅም ይሁን እስከ ዘለቄታው ይሁን አላቅም፣ ግን ደግሞ ምን ማድረግ እንዳለብኝ አላቅም። ምክንያቱም ቃል ገብቼለታለሁ መቼም ላደለይ ቃል የሳለችውና ግራ ገብቷታል። ግን ወንድሟ ከሷ ትንሽ በሰል ስለሚል ምናሴ ትንሽም ቢሆን መክሯታል ማለት ነው። ማድረግ ያለባትን ነገር ሁሉ
እንድታረግ አስተካክሏት። እናም በጠዋት ተነስተው ቁርስ ሲበሉ ሁለታቸውንም ሰላም ሳትል ሀኒቾን ለይታ ሰላም አለች ማለት ነው ድንብላል። ከዛም በምን ምክንያት ነው ብላ ስትጠይቅ መናገር አልፈለገችም። አሁን እንዳኮረፈችው ነው የነገራት ለሀኒቾ። አቶ በቃሉም ባዩሽን እንግዲህ የሰለለችው ይሆን በመጠርጠሩ የተነሳ ልጁን እሷ የቀጠረችው ልጅ ተከታትሎ አግኝቶ አናገረው እና እሷ ከከፈለች ምክንያቱም እሱ 100,000 ብር ሰጥቷት ነው ለዛች ለሜሮን የምከፍለው ብር ስጠኝ፣ ከዛ ባዩሽ እርግብ ያለችበትን ትነግረናለች፣ አትጠራጠር፣ ከዛ በኋላ ነገሮች ሁሉ በሰላም ይቋጫሉ ብላ ስለጠየቀችው ተጠራጥሮ እንግዲህ ልጁን አግኝቶ አናግሮታል። እና እሷ ከሰጠችህ እጥፍ እከፍልሃለሁ፣ ማን እንዳረገህ ማን እንዳዘዘህ ንገረኝ ስላለው አንድ ባንድ እንዳለ ነገረው። ሜላት ነው የዞር ሜላትን ሁላ እንድትከታተልለት እንደጠየቀችው እሱንም እያንዳንዱ ነገርና አሳልፎ ሰጥቶታል ማለት ነው። ባሽ እንደምትከታተለው ሁሉንም ነገር ነግሮታል። ግን ካንተ የበለጠ እሷ አንድ ብር እንኳን ከፍ አድርጋ ከከፈለችኝ ነገ መልሼ አንተንም ልከዳህ እችላለሁ ብሎ አስፈራርቶታል። እና ባዩሽ አሁን ላይ በጣም አደጋ ላይ ናት። ያችም ሜላትም አውቃለች ሰው እያስከተለቻት እንደሆነ እሱም አውቋል። ብቻ በጣም አደጋ ላይ ናት ወይዘሮ ባዩሽ በዚህም በዛም። እና ድንብላልዬም በስከ መጨረሻ ተሳክቶላት ወጥታ ምግቡን ይዛለት ሄዳለች። እና ለምንድን ነው የጠፋሽ ብሎ ደስ ብሎት ተመገበ። የሚያሳዝነው ሁኔታ ግን ምናሴ አብሯት ተከትሏት ነው ሄደው። እናም ተከትሏት ስለሄደ በመጨረሻ ላይ እንግዲህ የምታገኘው ታምቹን እንደሆነ ገብቶታል። እና አይቷትም ደንግጦ ጥሯት ሄደዋል። እንግዲህ በቀጣይ ደግሞ ምን አይነት እርምጃ ይወስድባታል የሚለውን አብረን የምናየው ይሆናል። ስለተከታተላችሁ እናመሰግናለን። ሰላማችሁ ይብዛ።